ወታደርና መምህር ግን ለኢትዮጵያ ደማቸውን ከመስጠት ውጪ እስካሁን ባለው ሁኔታ ከኢትዮጵያ ነገ በልጆቻችን እናየዋለን ከሚል ተስፋ ውጪ በቂ ነገር አግኝተው አያውቁም። ከማንም በላይ ሕይወታቸውን፣ እውቀታቸውን፣ ጊዜያቸውን የሚገብሩ የሥራ መስኮች ሆነው ሲያበቁ በቂ ክፍያ የማያገኙ ናቸው። ያልተከፈለው አይደለም፣ ሁሉም። ይሄ መምህራንና ወታደሮች ምሰሶ ሆነው ተርበው ባያስተምሩ ኖሮ እንደ ሀገርስ መቀጠል እንችል ነበር ወይ የሚል ጥያቄ ያስነሳል። በዚሁ አጋጣሚ የተከበረው ምክር ቤት ከከፍተኛ ይቅርታ ጋር ለኢትዮጵያ መምህራንና ወታደሮች ክብር እንዲሰጥልኝ በታላቅ ትሕትና እጠይቃለሁ። አመሰግናለሁ። በዚህ የሚያበቃ አይደለም። ሕይወታቸውን ለማሻሻል ተጨማሪ እርምጃዎች መንግስት ይወስዳል። ብዙ እየሰጡ ስለሆነ በሚገባቸው ልክም ባይሆን በመጠኑ ሕይወታቸውን ማሻሻል አስፈላጊ ስለሆነ፣ ነገር ግን በአንዳንድ ክልል እያጋጠመ ያለው ችግር የተከበረው ምክር ቤት የደሞዝ ጥያቄ ነኝ ሲጠይቀኝ በጣም ይገርመኛል። ምክንያቱም ፌዴሬሽን ምክር ቤት ባወጣው ቀመር እናንተ በምታጸድቁት በጀት ብቻ ነው ማስተዳደር የሚቻለው። ክልሎች ባልተገባ መንገድ ክልል ጥያቄ ያነሱና ክልሎች ደግሞ ዞን ወረዳ ይሉና ኮብራ ይሉና ከዛ ደሞዝ የለም ይላሉ። ይሄን የክልል ምክር ቤት መገምገም አለበት። የሚገባቸው ይሰጣቸዋል። ማን ያጸደቀው? ፌዴሬሽን ያጸደቀው፣ እናንተ ያጸደቃችሁት። ገቢያቸውን ማሻሻልና በአቅማቸው ልክ ተቋሞቻቸው ሪፎርም ማድረግ የነሱ ስራ ነው። ይሄ ለዚህ ምክር ቤት ግልጽ ይመስለኛል። ሁሉም በሚያስገባው ሳይዝ ልክ እንጂ ለምሳሌ ኢትዮጵያ 1 ሚሊዮን መምህር ካላት ሲሸልስም 1 ሚሊዮን መምህር አትልም። ሀገር ስለሆነች በሚያስፈልጋት ልክ ነው የምታደርገው። በተለይ ዞን ወረዳ የሚባል ስትራክቸር ከጫፍ ጫፍ ወጥ መሆኑ ክልሎች መፈተሽ አለባቸው። አንዳንድ ቦታ ወረዳ በቂ ሊሆን ይችላል። ለምሳሌ አዲስ አበባ ቀበሌ እኮ የለም። ብዙ ክልሎች ጋር የሚያስፈልገው ቀበሌ ነው። ቀበሌን ማጠናከር ነው። ቀበሌ ላይ ያሉ ሚሊሻዎች፣ ቀበሌ ላይ ያሉ የቀበሌ ሊቀመንበሮች በእግራቸው እየሄዱ በቅርበት ሲሰሩ፣ ከፍ ያለው ሃይራርኪ ግን ብዙ ነገር ስለሚያስፈልገው በሲቪል ሰርቪስ ሪፎርሙ ክልሎች ያን ነገር ማየት አለባቸው። ያም ሆኖ ፌዴራል መንግስት ችግሩ እንዳይባባስ በብድር ለማገዝ ሙከራ አድርጓል። ይሄ ነገር ወደዚህ ሳያመጣ ያለበት የክልል ምክር ቤቶች በጀታቸውን ሲያጸድቁ እነዚህን ጉዳዮች አይተው ተቆጣጥረው መገምገም ያለባቸው ይመስለኛል። ሁሉም ክልል ምክር ቤት ስላለው በዚያ መንፈስ ብትረዱት መልካም ይሆናል። ጤናን በሚመለከት ጤና ዛሬም ነገም በጣም ወሳኝ ልናስብበት የሚገባ ሴክተር ነው። የኛ አፕሮች ጤናማ የሆነ የአኗኗር ዘዬ መፍጠር ነው። በከተማና በገጠር ከነበሩ የኑሮ ዘዬዎች ትንሽ ሻል ያለ በየከባቢው ግሪን የሚታይበት፣ ወክ የሚደረግበት፣ ከመኪና ይልቅ በእግር የሚኬድበት፣ ጥላ ይዘን ከምናደርገው መቀመጥ ይልቅ ከኔቸር ጋር ተስማምተን ዛፍ ስር መቀመጥ የምንችልበት ነገር አቅም በፈቀደ መጠን ለማምጣት ሙከራ የተደረገ ነው። የሚሰሩ ወኮዮች አብዛኛው ሰው ለእንቅስቃሴ ቢጠቀምባቸው አብዛኛውን በሽታ ለመከላከል ይጠቀምበታል። ያ እንዳለ ሆኖ ኮሌራ እንደ ወረርሽኝ ኢትዮጵያ ውስጥ የሚያስከትለውን አደጋ ለመከላከል 10 ሚሊዮን ገደማ ክትባቶች ተሰጥተዋል። በዚህ ዓመት ኩፍኝ በ58 ወረዳዎች ክትባት ተሰጥቷል። ወባ በጣም በርካታ አንጎበሮች ተሰራጭተዋል። ይሄ ብቻውን በቂ ስላልሆነ ከውጭ መድኃኒት እያስገባን የኢትዮጵያ መድኃኒት ፍላጎት ማቅረብ ስለማንችል እስካሁን በሀገር ውስጥ ተመርተው ፍላጎታችን ይሸፍኑ የነበሩትን የመድኃኒት ቁጥር ከ8% ወደ 36% አሳድገናል። በሀገር ውስጥ ያለው ምርት 36% አድጓል። ይህ ትልቅ ዜና ነው።
ባለፈው እንዳነሳሁት በተወሰኑ መድኃኒቶች ኤክስፖርት እናደርጋለን፣ ግን ውስን ናቸው፣ መስፋት አለበት። ለዚህ ነው በቅርቡ የመጀመሪያውን አምራቾች በኤግዚቢሽን ያየ ነው። ማጠናከር መደገፍ ያስፈልጋል። ኢትዮጵያ በትራዲሽን በጣም ሰፊ አቅም አላት። ከ6000 በላይ ኢንዲጂኒየስ ዛፍ አላት። ከዛ ውስጥ በጣም ብዙ መድኃኒቶች ሊወጡ ይችላሉ። እነሱን በመጠቀም የመድኃኒት ፍላጎታችንን ለማሻሻል ጥረት ይደረጋል። ሆስፒታል ግንባታ ከጥቂት ወራት በፊት የመከላከያ ቢሾፍቱ ላይ መገንባቱ መመረቁ ይታወሳል። አሁን እንዳነሳሁት በዚህ ዊኬንድ አርባ ምንጭ ይመረቃል። ታላቅ ሆስፒታሎች ናቸው። በግልም አዲስ አበባ ውስጥ በግልም እየተሰሩ ያሉ ሆስፒታሎች ቀላል አይደሉም። በሲኤምሲ አካባቢ ብንሄድ ከጭንቅላት ስትሮክ ጋር ተያይዞ ችግር ቢገጥመን በየትኛውም የዓለም ስታንዳርድ ለመፍታት የሚያስችል ብቃት ያለው ወንድም ከዲያስፖራ መጥቶ የሰራው በጣም የሚያስደንቅ ለኢትዮጵያ ብቻ ሳይሆን እኔ ራሴ ያየኋቸው የአካባቢ ሀገራት ይጠቀሙበታል። ከልብ ጋር ተያይዞ በዛው አቅራቢያ ሲኤምሲ አካባቢ ሌላ ወንድም የልብ ችግር ያጋጠማቸውን ሰዎች ማገዝ የሚችልበት ሆስፒታል በጥሩ ሁኔታ ይገኛል። ሌሎችም በጣም በርካታ ሆስፒታሎች አሉ። ምናልባት ጤና ሚኒስቴር እና የተከበረው ምክር ቤት ቢሰራበት ብዬ የማስበው ሰዎች ልጅ ሲታመምባቸው፣ ሰው ሲታመምባቸው የት መውሰድ እንዳለባቸው ይቸገራሉ። አንዳንዴ ሆስፒታሉ እያለ ባለማወቅ ምክንያት ጊዜ እየወሰድን ሰዎች ይጎዳሉ። ሰው የት ጋር ምን አይነት በሽታ እንደሚወስድ ማስተማር ያስፈልጋል። ለሁሉ ጉዳይ ጥቁር አንበሳ፣ ለሁሉ ጉዳይ ኮሪያ ሆስፒታል ሳይሆን ለበሽታው ትክክለኛ ፍቱን መድኃኒት የሚገኝበት ቦታ ለይተን መገልገል የምንችልበትን እውቀት እየፈጠርን ብንሄድ የኢትዮጵያ የሜዲካል ሴክተር መሻሻሎች እያመጣ እንደሚሄድ ተስፋ ይደረጋል። በጥቅሉ ኢኮኖሚው ሲታይ ዘንድሮ 7-9% እድገት ይጠበቃል። ተጠቃሎ የመጣው መስከረም አካባቢ ነው። ይሄ በግብርናው 6.2% ይጠበቃል። ቅድም እንዳነሳሁት በማር፣ በፊሸሪ፣ በሰብል ምርት፣ በቡናም ጭምር በሻይ አስደማሚ ምርታዎች አሉ። ይህ የግብርና እድገት ሙሉ ለሙሉ እንደሚሳካ ምንም ጥርጥር የለውም። ሁለተኛው ኢንዱስትሪ ነው። ቅድም በዝርዝር እንዳነሳሁት 10.1% እድገት ይጠበቃል። ሶስተኛው ሰርቪስ ነው። በኢትዮጵያ አየር መንገድ፣ በቴሌኮሙኒኬሽን፣ በፋይናንሻል ሴክተር ያነሳኋቸው እንደተጠበቁ ሆነው በቱሪዝም ብንወስድ ዘንድሮ የሀገር ውስጥ ቱሪዝም 37 ሚሊዮን ገደማ ደርሷል። እንዳያችሁት እዚህም እዚያም ለሰው ለአይን ማራኪ የሆኑ ጉዳዮች እየተሰሩ ሲሄዱ ሰው መዝናናት፣ መናፈስ፣ መውጣት ልማዱ እያደረገ ነው። ይሄ ሰላማችን በተሟላ ሁኔታ ቢረጋገጥ በሀገር ውስጥም በውጭም ትልቅ ገበያ ሊሆን እንደሚችል ይጠበቃል። ይህን እድገት በሚቀጥለው ለማስቀጠል ወይ ለማሻሻል የያዝነው በጀት 971 ቢሊዮን ብር ነው። አብዛኛው በጀት ለድህነት ቅነሳ፣ ለልማት ስራዎቻችን፣ ለማህበራዊ ጉዳዮቻችን መፍትሄ እንዲሆኑ የተዘጋጀ ነው። ይሄ በጀት እውነቱን ለመናገር በቂ አይደለም። ግን የበጀት ዴፊሲት አሁን ካስቀመጥነው በላይ እንዲሆን አልተፈለገም። ላለፉት 5 ዓመት ገደማ ከአይኤምኤፍ ከወርልድ ባንክ ጋር ሰፊ ንግግር፣ ድርድር፣ ውይይት ሲደረግ እንደቆየ ታውቃላችሁ። እኛም አስቸጋሪዎች እነሱም አስቸጋሪዎች በመሆናቸው 5 ዓመት ሙሉ የወሰደ የሪፎርም አጀንዳዎች ነበሩ። አሁን አንዳንድ ወዳጅ ሀገሮቻችን ባደረጉልን ድጋፍ አብዛኛው ሀሳቦቻችን ተቀባይነት እያገኙ ይመስላል። ይሄ ጉዳይ ተሳክቶ ሪፎርሙን ካጸደቅን ተጨማሪ $10.5 ቢሊዮን ገንዘብ ኢትዮጵያ በሚቀጥሉት ዓመታት ታገኛለች። ይህን ገንዘብ ስለምታገኝ ይህን ታሳቢ ያደረገ ማሻሻያዎች በበጀት ሊደረጉ ይችላሉ ከጸደቀ። መጽደቁ ላይ ያለው ፈተና ምንድን ነው? እኛ አሁን ባለንበት ሁኔታ ቢሻሻሉ ለምናስባቸው ኤሪያዎች አሉ። ሌላው ለጊዜው ቢቆይልን የምንላቸው ጉዳዮች አሉ።
እነዚያ ጉዳዮች በሙሉ ተቀባይነት ካገኙና ከተስማማን እንደዚህ አይነት እድል ከፊታችን ስላለ ያኔ ያን እድል አይቶ መጠቀም በጀት ማሻሻል ይቻላል። አሁን ግን ባለን ሀብት ልክ የቀረበው በጀት ቢያንስ ሚኒመም የምንፈልገው ልናሳካበት እንችላለን። ወደ ማክሲመም ለማድረግ ደግሞ የሪፎርም አጀንዳውን ካሳካን ሃይስኩል እየገነባን በምግብ ምክንያት ደግሞ ተማሪዎች ቤት እንዳይቀሩ የትምህርት ቤት ምገባዎች ደግሞ በምን ያክል ቁጥር እንዳስፋፋን ታውቃላችሁ። ይሄ አንዳንዶቹን ወደ ኋላ የሚተው እንዳይሆን ቅድም ተነሳው የዓይነ ስውራን ትምህርት ቤት ለሴቶች ሴተኛ ዳሪዎች የተሰራው የነገዋ የሚባለው ተቋም እንዳላችሁት አስደማሚ ነው። የዓይነ ስውራን አዳሪ ትምህርት ቤት አዲስ አበባ የተሰራው በእርግጠኝነት የምነግራችሁ ኢትዮጵያ ውስጥ የአሜሪካን ስኩል ጨምሮ አንድም ሃይ ስኩል በጥራቱ እሱን አያክልም። የአሜሪካን ስኩል ሌሎች ፕራይቬት ስኩሎች ብቻ ሳይሆን አንድም የኢትዮጵያ ዩኒቨርሲቲ የዓይነ ስውራን አዳሪ ትምህርት ያክል ጥራት የለውም። አንድም ጭንቀታችን እዛ የተማሩ ልጆች ዩኒቨርሲቲ ሲሄዱ እንዴት ብለው ይኖራሉ የሚለው ጉዳይ። ማደሪያቸው፣ ማንበቢያቸው፣ መማሪያ ክፍላቸው እንዳያችሁት ነው። ለነሱ ስለሆነ ግድ የለም ተብሎ የተሰራ ስራ አይደለም። በሚገባቸው ልክ የተሰራ ስራ ነው። በጣም በጣም ያስደስተኛል ይህም ስናገር። ለነሱ ብቻ አይደለም፣ ድሀ ተኮር መሆናችን ሰውኛ መሆናችን ለመገንዘብ እንድትችሉ እዚህ ሐዋሪ አካባቢ ቤት ስንገነባ እንደቆየን ታውቃላችሁ። አሁን ፎቅ በፎቅ ሆነናል እንደምታዩት። ሐዋሪ ላይ በርካታ ፎቆች ከሰራን በኋላ በዚህ ዓመት ብቻ 5 G+11 G+12 ፎቆች የሰራን ነው። የሚሸጥ አይደለም፣ በነፃ ለድሃ ለእጅ አጠር ሰዎች በዛ አካባቢ ላሉ እናቶች ድሃዎች የሚሰጥ ነው። ነገር ግን ለድሃ የሚሰጥ ቤት አልጋ ካለው ሶፋ ካለው ይበቃል አላልንም። ልክ ፍሬንድሺፕ እንዳልነው ልክ አድዋ ፓርክ እንደሰራ ነው እጅግ የሚያስገርም የሰፈሩ ፓርክ እየሰራን ያለ ነው። ድሃም ቢሆን ከልጆቹ ጋር ወጥቶ የሚቀመጥበት፣ የሚያነብበት፣ የሚናፈስበት ቦታ እንዳያጣ ለድሃ ይበቃሃል ብለን አይደለም የምንሰራው፣ በሚገባው ልክ ነው የምንሰራው። ለድሃ 1 ብር ይበቃዋል ብለን ሳይሆን የሚገባውና የሚያስፈልገውን ልክ ነው የምንሰራው። ይሄ መብዛት አለበት፣ መበራከት አለበት። ትክክል። የብላይንድ ስኩል የነገዋ ተቋም አንዳንድ ለኢትዮጵያ ምንም ማለት ነው። ብዙ አካል ጉዳተኞች አሉ። መስፋት መበራከት አለበት፣ በጥራት በስርጭት አድርጎ። ይሄንን በመሰረት ደረጃ እየሰራን መጽሐፍ ህትመት በሚመለከት ዘንድሮ $45 ሚሊዮን ወጥተን በጣም በርካታ መጽሐፎች አሳትመን አስገብተናል። እንደምታውቁት ተደራሽነቱ እየሰፋ ነው ያለው። የቀረውም አሁን ፕሮሰስ ላይ ነው ያለው። የተውነው ጉዳይ አይደለም፣ የተውነው ጉዳይ አይደለም። ዩኒቨርሲቲን በሚመለከት ግን አንድ የተከበሩ ምክር ቤት አባል ላነሱት 2 ነገር ከግምት ብናስገባ፣ ለውጥ ከመጣ ጊዜ ጀምሮ በአንድም ቦታ አንድም ዩኒቨርሲቲ አልሰራም። ለውጥ ከመጣ ጀምሮ ከዩኒቨርሲቲ ይልቅ ኬጂ ላይ ብንገነባ ይሻላል ነው ያለው። ይህንን ስንል የሚስቱ ሰዎች አሉ። ከዩኒቨርሲቲ ገንዘብ ቀምተን ለሃይ ስኩል ለኤሌመንተሪ ያዋል የሚመስላቸው ሰዎች አሉ። ግን እንደዛ አይደለም ፋክቱ። የተከበረው ምክር ቤት ከዚህ ሴሽን በኋላ ያለፉት ዓመታትን በጀት እንዲያገላብጥ አደራ ያለው። ከለውጡ በፊት ማክሲመም የዩኒቨርሲቲ በጀት የነበረው በለውጡ ማግስት ጭምር 40 ቢሊዮን ብር ነው። 40 ቢሊዮን ገደማ። ዛሬ የዩኒቨርሲቲ በጀት 60 ቢሊዮን ገደማ ነው። 50% አድጓል። ከፈለግን ይሄን ገንዘብ እንደተለመደው ኮንዶሚኒየም መጠፍጠፍ እንችላለን እንደከዚህ ቀደሙ። የኛ ሐሳብ ግን አዳዲስ ኮንዶሚኒየም መጠፍጠፍ ዋጋ የለውም። በየተቋማቱ የኳሊቲ ችግር አለ። ዩኒቨርሲቲ የሚለውን ስም ይዘው በዛ ልክ ብቃት የላቸውም በሚል በርካታ ሀብት እያፈሰሰ ነው። አንዳንድ ዩኒቨርሲቲዎች
ከ10 እስከ 15 ፕሮጀክቶች አሏቸው አሁን የሚሰሩት። ስሙ ዩኒቨርሲቲ ያኛው ሆኖ አዲስ አበባ ሆኖ ባህር ዳር ሆኖ ጅማ ሆኖ በጣም በርካታ ፕሮጀክት አላቸው። ከነሱ ውስጥ አጋጣሚ ሆኖ ክብርት ያነሱት የአርባ ምንጭ ዩኒቨርሲቲ ነው። የአርባ ምንጭ ዩኒቨርሲቲ ምናልባት በኢትዮጵያ ደረጃ ትልቁን ሆስፒታል ከነገ ወዲያ ያስመርቃል። በኢትዮጵያ ደረጃ ታዩታላችሁ። ሳይዙ የያዘውን ቴክኖሎጂ ለዩኒቨርሲቲ የሚሰጠው ገንዘብ እንዲቀንስ ሳይሆን ጥራት ላይ እንዲያተኩሩና ስም እንዳይበዛ ነው። ስም ነው የበዛው። ስሙ ደግሞ ኮንሲኩዌንስ አለው። ቅድም በኦዲት የሚነሳውም ችግር አንዱ የሚታየው ዩኒቨርሲቲ አካባቢ ነው። ኦዲት ሁሉ ሌብነት ነው ብዬ ባልወስድም ከተባለ በኋላ ሲፈተሽ ብዙ ችግር ያለበት ቢሆንም ዩኒቨርሲቲዎች አካባቢ ማብዛት ሳይሆን ጥራት ላይ ማተኮር ነው የሚሻለን። ከነሱ ይልቅ ቦርዲንግ ስኩል ማስፋት፣ ቲቤት ስኩል ማስፋት ጠቃሚ ይሆናል። ለምን? የምንፈልገውን አይነት ጄኔሬሽን ለመፍጠር ስለሚያግዝ። በዛ መንፈስ ብንረዳው መልካም ይሆናል። ውጤታማ መሆን ይቻላል። ይህ ሪፎርም አጀንዳ ኢትዮጵያን ያሳሰራት በተለይ የዕዳ ቀንበሯን በመፍታት ረገድ አርቲፊሻል የሆኑ ቫልዩስ በማስተካከል ረገድ ከፍተኛ ሚና ይኖረዋል፣ ከፍተኛ ጠቀሜታም ይኖረዋል። ነገር ግን እኛም ተርማለን፣ እነሱም ተርማላቸው። እነዚህ ተርሞች ተመጣጥነው ወደ ትክክለኛ ቦታ እስኪመጡ ፋይናል ደረጃ እስከሚደርስ ድረስ አስቀድመን ያን ታሳቢ አድርገን መስራት ስለሌለብን ባለን ሪሶርስ ብቻ ነው ያቀረብነው። ይሄ የቀረበው ሪሶርስ በግብርና፣ በኢንዱስትሪ፣ በአይሲቲ፣ በማይኒንግ፣ በቱሪዝም ባሰብነው ልክ ስራችንን ከሰራን ኢንፍሌሽን ዘንድሮ ያገኘነውን ድል በዚህ ዓመት ከደገምን ስራ በዚህ ዓመት ያገኘነውን በተለይ በውጭ በሚቀጥለው ዓመት ዳብል ማድረግ ከቻል በኤክስፖርት በአንዳንድ ምክንያት ያጋጠሙ የነበሩ ችግሮች በሕግ ማሻሻያዎች ፈተው ምርት አድርጎ ኤክስፖርታችን ካደገ የፋይናንሻል ሴክተር እድገቱን ማስጠበቅ ከቻል ሞስት ኢምፖርታንትሊ ግብር ቤዝ አስፈተን የተሻለ ግብር ማግኘት ከቻል የሚቀጥለው ዓመት እድገት ከዘንድሮ እድገት ሊሻል ይችላል። እስካሁን ላለው ኢኮኖሚውን በሚመለከት ግን ብዥታ ላለባቸው ሰዎች የኛ መንግስት የምዕራቡ ዓለም መንግስት ቢሆን ኖሮ ቁጭ ብሎ ሳይሆን ቆሞ ሊናገር የሚያስችለው ትላልቅ ድሎች አሉት። አንደኛ በ5 ዓመት የኢትዮጵያን ጂዲፒ ደብል አድርገናል። እኛ ኦፊስ ስንገባ የኢትዮጵያ ጂዲፒ 86 ቢሊዮን ዶላር፣ ዛሬ 205 ቢሊዮን ዶላር። ሁለተኛ ከለውጡ ማግስት ኢትዮጵያ በምስራቅ አፍሪካ ሁለተኛው ትልቁ ኢኮኖሚ ነበር ከኬንያ ቀጥሎ። ዛሬ 6ቱ ጎረቤቶቻችን ተደምረው የእኛን ጂዲፒ ያክሉ። አንደኛ ብቻ ሳይሆን በእኛና በሁለተኛ መካከል በጣም ሰፊ ዲፍረንስ አለ። እንደዚህ አይነት ድሎቻቸውን በጣም ሰለብሬት በሚያደርጉ መንግስታት አይን ቢታይ ብዙ አስደማሚ ውጤቶች አሉ። እኛ ግን ከምናስበው አንጻር ገና ስለሆነ መጓዝ ከምናስበው አንጻር ጅምር ስለሆነ ሚዛኑን የሳተ ግርግር መፍጠር ባንፈልግም ማክሮ ኢኮኖሚያችንም የኢኮኖሚ ሁኔታችንም በጣም በጥሩ ደረጃ ነው ያለው። በሚቀጥሉት ዓመታት እዳችንን ቀንሰን እድገታችንን ካስቀጠል ሁሌም እንደምለው ብልጽግናችን አይቀሬ ይሆናል። ይህንን ታሳቢ አድርጎ የተከበረው ምክር ቤት በጀታችንን በማጽደቅ ድጋፍ እንደሚያደርግልን ያለኝነት እየገለጽኩ በቀሩት ሀሳቦች ከተፈቀደልን ከጤና ረፍት በኋላ እንቀጥላለን።